የአትሌት ገለቴ ቡርቃ ጉዳይ የብዙዎች መነጋገሪያ ሆኗል። እንግዲህ ጉዳዩ እስከ ሰበር ሰሚ ችሎት ድረስ ሄዶ ተወስኗል ስለተባለ በእነዚህ የፍርድ ሂደቶች ውስጥ ምን አይነት ክርክር ቀረበ፣ ምን አይነት ማስረጃ ቀረበ የሚለውን ጉዳይ ስለማላውቅ ጉዳዩን ራሱ ላይ አይደለም ብያኔ ወይም አስተያየት የምሰጠው። ምክንያቱም የዛኛውን ወገን ክርክርና ማስረጃ ሳይሰሙ አስተያየትና ብያኔ መስጠት ስለማይቻል፣ ይልቁንስ አትሌቷ በተለያየ መንገድ የገለጸቻቸው ኢንተርቪዎች ላይ የተገለጹ መሰረታዊ ፍሬ ነገሮች አሉ። እነዛን ፍሬ ነገሮች ይዘን ሌሎች ሰዎች ከእንደዚህ አይነት ሁኔታ ምንድን ነው ሊማሩ የሚገባው፣ እሷ በገለጸችው ሁኔታ ውስጥ ያለ ሰው ምንድን ነው ያለው የህግ አማራጭ የሚሉትን ጉዳዮች እንፈትሻለን ማለት ነው። የመጀመሪያው እንግዲህ እሷ ከገለጸችው አንዱ ፍሬ ነገር ጋብቻው በተደረገ 20-30 ቀን ውስጥ የተፈራ ንብረት የጋራ ንብረት ነው ወይስ አይደለም? ጋብቻ በ10 ተደርጎ በ20 የተፈራ ንብረት በተሻሻለው የቤተሰብ ህጋችን አንቀጽ 57 መሰረት ከጋብቻ በፊት የነበረ ንብረት በሙሉ የተጋቢው የግል ንብረቱ እንደሆነ ይቀጥላል ነው የሚለው። ጋብቻ ስለተደረገ አንድ ሰው ስላገባ ብቻ አስቀድሞ የነበረውን የግል ንብረቱን አያጣም። ጋብቻ ከተደረገ በኋላ በማግስቱም ቢሆን ያደረገው ንብረት ግን የጋራ ነው። ነገር ግን በማግስቱ የተፈራ ንብረት በእርግጥ ከተጋቢዎቹ የጋራ ጥረት ነው ወይ የተገኘው ብሎ ማሰብ ግን ከባድ። ጠባብ አጋጣሚዎች ሊኖሩ ይችላሉ። ግን በአመዛኙ ከጋብቻ በፊት አንደኛው ወገን ንብረት ይኖረውና ያንን ንብረት ይዞ ወደ ጋብቻ ይገባና ከዛ በኋላ የተፈራ ንብረት መሆኑ ያመዝናል። እንደዚህ በሚሆንበት ጊዜ ከጋብቻ በፊት የግል ንብረት የነበረው ጋብቻ ውስጥ ይዞ የገባ ሰውና ሌላ ንብረት ያፈራ ያንን ንብረት ለምሳሌ የነበረውን አካውንት ውስጥ ያለ በሚሊዮን የሚቆጠር ገንዘብ አውጥቶ መሬት ላይ ቤት ሰርቶ ከሆነ መኪና ገዝቶበት ከሆነ በአጠቃላይ ከጋብቻ በፊት የነበረውን ንብረት ሸጦ ለውጦ በተለያየ መንገድ ሌላ ንብረት ከሆነ ያፈራው ፍርድ ቤት ሄዶ ይሄ ንብረት ከጋብቻ በፊት የነበረኝ የኔ ንብረት ነው፣ ከጋብቻ በኋላ ደግሞ እንዲህ አድርጌ አፍርቼዋለሁ ብሎ ለፍርድ ቤት አስረድቶ ፍርድ ቤቶች ይህንን ካልተቀበሉት በስተቀር ንብረቱ የጋራ ነው የሚሆነው ማለት ነው። አንዱ ልንማር የሚገባው ነገር ይሄ ነው ወደ ጋብቻ በምንገባበት ጊዜ። ሁለተኛ በጣም ብዙ ጊዜ መከራከሪያ ሆኖ ቀርቧል ብዬ አላምንም። እንግዲህ ከገለቴ ኬዝ የተረዳ ነው እሷ ከገለጸችው ብቻ አሁንም የዛኛውን ወገን ሀሳብ መሰረት አድርገን ፍርዱ ትክክል አይደለም ተበድላለች ወደሚል ነገር እየሄድኩ አይደለም። ምክንያቱም ምን አይነት ክርክር እንደቀረበ ስለማላውቅ እሷ በገለጸችው መሰረት ውክልና ሰጥተዋለች። ውክልና የተሰጠው በጋብቻ ውስጥ ነው ካለን ከሆነ ማለት ነው በጋብቻ ውስጥ ከሆነ ውክልና ውል ነው። ውክልና በውክልና ህግ መሰረት ውል ነው። ውል እንዲባል የተሟላ ውል እንዲባል ወካዩ ውክልና መስጠቱ ብቻ ሳይሆን ያኛው ወገን መቀበሉ ተጨማሪ መመዘኛ መሆኑ እንደተጠበቀ ሆኖ ውክልና ውል ነው እስካልን ጊዜ ድረስ በተሻሻለው የቤተሰብ ህግ አንቀጽ 73 መሰረት ተጋቢዎች በጋብቻቸው መሃል ከጋብቻቸው አስቀድሞ ወይ በጋብቻቸው ዕለት ያደረጉት ውል ካልሆነ በስተቀር ከጋብቻው በኋላ የሚያደርጉት ማናቸውም ውል ፍርድ ቤት ካላጸደቀው በስተቀር ዋጋ የለው። ስለዚህ ውክልና በውልና ማስረጃ በመስጠት ብቻ የሚደረግ አይደለም ማለት ነው። በተጋቢዎች መሃል ሲሆን ባልና ሚስት ከሆኑ ተጋቢዎች ከሆኑ የግድ በጋብቻ ውስጥ ውል እያደረጉ እስከሆነ ጊዜ ድረስ በቤተሰብ ህጉ አንቀጽ 73 መሰረት ፍርድ ቤት ሄደው ውል አድርገናል ይህንን ውላችንን አጽድቅልን ማለት አለባቸው ማለት ነው። ስለዚህ በጣም ለረጅም ጊዜ የለመድ ነው ይሄ ውልና ማስረጃ ብቻ እየሄዱ ውክልና መስጠት በቂ ነው ወይ የሚል ጥያቄ ይወልዳል። የሰነዶች ማረጋገጫና ምዝገባ አዋጅ ቁጥር 922 ላይ ውክልና መደረግ ያለበት በውልና ማስረጃ እንደሆነ ይገልጻል። ማፍረሻውም ጭምር ውክልና ከሰጣችሁ አይ ውክልናዬን ትቻለሁ ማለት የሚቻለው በነገራችን ላይ ውልና ማስረጃ ሄዶ በማስፈረስ ነው እንጂ ሌላ ቦታ በመሄድ አይደለም። ለምሳሌ ገለቴ ከገለጸችው ፍሬ ነገር ውስጥ አንዱ ሄዳ ለባንኮች ውክልናዬን አንስቻለሁ ያለችበትን አጋጣሚ ማስታወስ ይቻላል። ስለዚህ ይሄ የ922 ድንጋጌ ውክልና በውልና ማስረጃ ይደረጋል ማለቱ የቤተሰብ ህጉ ላይ ያለውን አንቀጽ 73 ላይ ያለውን ፍርድ ቤት ካላጸደቀው በስተቀር ፈራሽ ነው የሚለውን ህግ ሽሮታል ማለት አይቻልም። ምክንያቱም ሁለቱም አዋጅ ስለሆኑ እንደውም በዚህ ጉዳይ ላይ ስፔሲፊክ የሆነው ጉዳይ የትኛው ነው የሚል ከኢንተርፕሪቴሽን የተነሳ ክርክር በግራ ቀኙ ሊነሳበት መቻሉ እንደተጠበቀ ሆኖ በዚህ ረገድም ክርክር ይቀርባል። ስለዚህ ፍርድ ቤቶች፣ የህግ ባለሙያዎች፣ ተመራማሪዎች፣ ጸሐፊዎች በዚህ ጉዳይ ላይ ሀሳባችሁን ልትሰጡበት ትችላላችሁ ማለት ነው። ሌላው
ከውክልና ጋር አሁንም ጉዳዩ አብዛኛው ነገር የተያዘው በውክልና ከተሰጠ ሙሉ ውክልና። ከዚህ በፊት በጣም በርካታ ቪዲዮ ሰርቼላችኋለሁ። ውክልና ቀላል ጉዳይ አይደለም። ውክልና በምትሰጡበት ጊዜ ውክልና የሰጣችሁት ሰው ታምኑታላችሁ ወይ? ውክልና የሚሰጠው በነገራችን ላይ እኛ ራሳችን ማድረግ የማንችለውን ጉዳይ ሌላ ሰው እንዲፈጽምልን ነው። ወደ ሌላ ሀገር ሄደን ሊሆን ይችላል። በጤና ምክንያት መንቀሳቀስ ሳንችል ቀርተን ሊሆን ይችላል። ጉዳዩ ሌላ እውቀትና ሙያ የሚፈልግ ነገር ሆኖ ያ ሰው ያንን ጉዳይ እንዲፈጽምልን ሊሆን ይችላል። ከስራ ብዛት ነገሮችን ለማከናወን በቂ ጊዜ የሌለን ሰው ስለሆነ ሊሆን ይችላል። ብቻ በማናቸው ምክንያት ውክልና ሊሰጥ ይችላል። ግን ውክልና ስትሰጡ አንደኛ አስፈላጊ መሆኑ፣ ሁለተኛ የምትሰጡት ሰው በእርግጥ የሚታመን መሆኑ፣ ሶስተኛ የምትሰጡት ውክልና በእርግጥ የምትፈልጉትን ብቻ የያዘ መሆን መቻል አለበት። ብዙ ጊዜ ከኮፒ ቤቶች ወጥተው ወደ ውክልና የሚነገሩ ነገሮች በቃ ወደ 2 ገጽ 3 ገጽ የሚሞሉ የሚያስፈልገውም የማያስፈልገውም የታጨቀባቸው ናቸው እና ትንሽ አስቸጋሪ ናቸው ማለት ነው። ስለዚህ በጣም በርካታ ጥንቃቄ የሚፈልግ ጉዳይ ነው። መወከል ብቻ ሳይሆን መወከልም ከፍተኛ ጥንቃቄ ይፈልጋል። አንድ ሰው ውክልናውን እስከተቀበለ ጊዜ ድረስ በውክልና የሚያስተዳድረውን ሀብት በከፍተኛ ትጋትና ኃላፊነት በቅን ልቦና ማስተዳደር አለበት። ያንን ሳያደርግ ጉዳት አድርሶ ከሆነ በወካዩ ንብረትና ሀብት ላይ ወይም ጥቅም ላይ ካሳ መጠየቁ እንደተጠበቀ ሆኖ በወንጀልም ሊጠየቅ ይችላል። በወንጀል ሕጋችን አንቀጽ 702 ላይ እና 703 ላይ በግልጽ እንደተቀመጠው አንድ ውክልና የወሰደ ሰው ውክልና ውል ነው ብለናል። ውክልና የወሰደ ሰው ውክልናውን ያላግባብ በመጠቀም በወካዩ ላይ ጉዳት አድርሶ ከሆነ በወንጀል ይጠየቃል። በተለይ ባልና ሚስት ሆነው በመካከላቸው መተማመን፣ መቀራረብ፣ ልዩ እምነት ባለበት ሁኔታ ይሄ ተደርጎ ከሆነ እስከ 10 ዓመት በሚደርስ ጽኑ እስራት እንደሚያስቀጣ ነው የወንጀል ሕጋችን አንቀጽ 703 የሚያስገነዝበው። እና ሌላ ውክልና በውክልና ሕጋችን መሰረት ውክልና ተወካዩ ለወካዩ ጥቅም ነው የሚሰራው። ለሱ ሲል ነው የሚሰራው፣ ለራሱ አይደለም። ስለዚህ እሱን ጥቅም ማስከበር አለበት። ሁልጊዜ ቤስት ኢንተረስት ኦፍ ዘ ፕሪንሲፓል፣ የወካዩን ጥቅም ባከበረ መልኩ መንቀሳቀስ አለበት። ክፍያ የተከፈለው ወኪል ከሆነ አንድ መልካም አባት ልጆቹን በሚያሳድግበት መንገድ ነው ንብረቱን ማስተዳደር ያለበት። አንድ መልካም አባት እንግዲህ መልካም አባት ከመደበኛው ሰው ከፍ ያለ ትጋት ይጠይቃል። ክፍያ የሚከፈለው ወኪል ከሆነ ነው። ክፍያ የማይከፈለው እንዲሁ በብላሽ ውክልና የተቀበለ ሰው ከሆነ ደግሞ ለራሱ የሚያደርገውን ጥንቃቄ ያህል፣ ለምሳሌ ሙልጌታ ለራሱ ጉዳዮች ምን አይነት ጥንቃቄ ነው የሚሰጠው? ቸልተኛ ከሆነ በዛ ልክ፣ ጠንቃቃ ከሆነ በዛ ልክ ማለት ነው። ስለዚህ አንድ ሰው ለራሱ ጉዳይ በሚሰጠው ትኩረትና ጥንቃቄ ልክ ንብረቱን ማስተዳደር መቻል አለበት። ያንን ሳያደርግ ቀርቶ በወካዩ ንብረት ላይ ጉዳት አድርሶ ከሆነ ካሳ ይጠየቃል። እንደዚሁም በወንጀል የሚጠየቅበት እድል አለ ማለት ነው። ስለዚህ ወካይም ተወካዩ መሆን ትልቅ የህግ ተግባር መሆኑን ማወቅ ያስፈልጋል ማለት ነው። ሌላው እዚህ ጋር እንግዲህ ሁል ጊዜ በወካይና ተወካይ መካከል የጥቅም ግጭት ካለ ያንን ውክልና መሰረት ተደርጎ የተደረገው ይፈርሳል። እንግዲህ የጥቅም ግጭት ማለት ምን ማለት ነው? ህጉ በቂ ትርጉም የሰጠው አይደለም። ለምሳሌ ውሉ የተደረገው ከቅርብ ዘመድ ጋር፣ ከእህቱ ጋር፣ ከወንድሙ ጋር፣ ከቅርብ ጓደኛው ጋር፣ ከእናቱ ጋር፣ ከአባቱ ጋር ያደረገው ውል ከሆነ ይሄ ወካይ የሚሰራው ለወካዩ ይሄ ተወካይ የሚሰራው ለወካዩ ጥቅም እስከሆነ ጊዜ ድረስ ለቅርብ ዘመዱ ሲሸጥ በእርግጥ የወካዩን ጥቅም ያስጠብቃል ተብሎ ስለማይታሰብ ውሉ የመፍረስ እድሉ ከፍተኛ። ሁልጊዜም ግን የጥቅም ግጭት መኖሩን ማስረዳት ከተቻለ ውሉ እንዲፈርስ ማድረግ ይቻላል። የቤት ሽያጭ ውል ተደርጎ የመኪና ሽያጭ ውል ተደርጎ ሊሆን ይችላል። ግን ዋናው የጥቅም ግጭት አለ ወይ ነው። አንዱ የጥቅም ግጭት አለ ብለን ከምናነሳቸው ምክንያቶች ውስጥ አንዱ ቅድም የገለጽኩላችሁ ነው። ሁለተኛ ደግሞ እጅግ በጣም አነስተኛ በሆነ ዋጋ ተሽጦ ከሆነ ከዚህ አነስተኛ ዋጋ ጀርባ ተወካዩ ጥቅም አግኝቷል ተብሎ የሚጠረጠርና ማስረጃ የሚቀርብ ከሆነ ወይም ሆን ብሎ ነው ያንን ሽያጭ አከናወነው ያልተገባ ጥቅም ለራሱ ወይም ለሌላ ሰው ለማሰጠት ነው ተብሎ እስከታሰበ ጊዜ ድረስ ያልተገባ ጥቅም አለ። ያልተገባ ጥቅም ባለበት ቦታ ሁሉ ደግሞ ውሉ የሚፈርስበት እድል አለ ማለት ነው። ስለዚህ እዚህ ጋር እንደዚህ አይነት ሁኔታ ውስጥ በምትገቡበት ጊዜ አንደኛ ውሉ እንዲፈርስ መጠየቅ፣ በወንጀል ክስ እንዲቀርብበት ማድረግ ወይም ደግሞ ራሱ ካሳ እንዲከፍል መጠየቅ ሊሆን ይችላል። በተለይ ባልና ሚስት በሚሆኑበት ጊዜ በቤተሰብ ሕጋችን ላይ በግልጽ እንደተመለከተው አንደኛው ወገን አንደኛው ተጋቢ ንብረቱን በሚያስተዳድርበት ጊዜ ብቻውን ለሌላኛው ተጋቢ ሪፖርት የማቅረብ ማስረጃ የመስጠት ግዴታ አለበት። ወኪልም በተመሳሳይ ስለሚያስተዳድረው ሀብት
ማስረጃ መስጠት አለበት። ሸጦት ከሆነ የሸጠውን ገንዘብ መስጠት አለበት ለወካዩ። ማስረዳት፣ መግለጽ፣ ማብራራት መቻል አለበት። ያንን ካላረገ የሸጠውን ገንዘብ መመለስ አለበት። ያልተገባ ነገር አድርጎ ከሆነ ደግሞ ካሳ መክፈል አለበት ማለት ነው። እነዚህ ናቸው። ግን ተጋቢዎች በሚሆኑበት ጊዜ የመጨረሻው ሐሳቤ እንግዲህ ተጋቡ፣ ውክልና አለው፣ ሸጠ፣ ገንዘብ አገኘ። ያንን ገንዘብ የት አደረገው? ለወካዩ መለሰለት። እዚህ ጋር ግን ሌላው ልዩ ሁኔታ አለ። ለትዳር ጥቅም ውሏል ሊል ይችላል። እዛው ሸጬ እኮ እዛው ለራሳችን ለልጆቻችን ለምናችን አዋል ነው ለኑሯችን። ሰበር በሰጠው ውሳኔ መሰረት እኔ ባልስማማም ይሄ ለትዳር ጥቅም አልዋለም ገንዘቡ የሚለው ወገን ለትዳር ጥቅም አለመዋሉን በማስረዳት ያ የሽያጭ ገንዘብ እንዲመለስለት መጠየቅ ይችላል። ምክንያቱም ለትዳር ጥቅም መዋል ስላለበት ማለት ነው። እና እነዚህን በጣም መሰረታዊ የሆኑ ጉዳዮች ማጤን ያስፈልጋል። ወደ ውክልና በምትገቡበት ጊዜ፣ ወደ ጋብቻ በምትገቡበት ጊዜ በሌላ ቪዲዮ እንመለሳለን። ሰላም። አትሌት ገለቴ ቡርቃ ጋር በተያያዘ የሰሞንኛ ወሬ ጋር በተያያዘ በተለይም ውክልናን በመስጠቷ ምክንያት ያላትን ንብረት ባለቤቷ በመሸጡ ምክንያት ባዶ እጄን ቀርቻለሁ ያለችው ከህግ አንጻር እንዴት ይታያል የሚለውን ምን ዳሰስበት ይሆናል። ጠበቃና የህግ አማካሪ አያሌው ቢታኔ ነኝ። እንግዲህ ምንም እንኳን ጉዳዩ እስከ ሰበር ድረስ ሄዶ ልባት ያገኘ ቢሆንም በተለይ ከወካይና ተወካይ ጋር ያሉ ግንኙነቶች ምን ሊሆኑ ይገባል የሚለውን መመልከቱ ጥሩ ነው። ምክንያቱም ሁላችሁም ተመሳሳይ የሆነ ጉዳይ ያጋጥማቸዋል የሚል መረጃም ስለሚኖረን የሚታወቅም ነገር ነው። ባይ ዘ ወይ አንድ ባል ወይም ሚስት ለሚስቱም ወይም ለባሉ በሚሰጣቸው ውክልናዎች በተለምዶ ልዩ ውክልና የምንለው ነው። ይህ ልዩ የሆነ የውክልና ስምምነት መሸጥ፣ መለወጥ፣ ምንም ነገርን በምድር ላይ ማድረግ ያግለሰብ ማድረግ የሚችለውን ነገር ሁሉ እንዲያደርግ የሚሰጥ ነው። በዚህም ምክንያት አትሌት ገለቴ ቡርቃ በሰጠችው ውክልና ምክንያት በማድረግ ተገቢ ባልሆነ ምክንያት ባለቤቷ ብዙ ሀብቱና ንብረቷን እንዲሸጥና እንዲለውጥ ሆናል። ከነዚህም ውስጥ መካከል አንደኛው ለገዛ እናቱ በጣም በረከሰ ዋጋ መሸጡ የበለጠ መነጋገር ይሆናል ማለት ነው። እንግዲህ የፍትሐብሔር ሕጋችን አንድ ወካይ ለውክልና ሲሰጥ ያኛው ተወካይ ሊያደርግ የሚገባውን ነገር በጥብቅ ይደነግጋል። ከነዚህም ውስጥ አንዱና ዋነኛው የቅን ልቦና ታዛዥ መሆን እንዳለበት ነው። የሚሰራቸው ማናቸውም ስራዎች ጥብቅ በሆነ ቅን ልቦና መስራት መቻል አለበት። ሁለተኛው ደግሞ አስፈላጊውን ትጋት በሙሉ መፈጸም አለበት። ከዚህም ጋር በተያያዘና የመጨረሻ አፈጻጸሙን በተመለከተ ተወካዩ ስራውን የሚፈጽመው በተለይ ለወካዩ ጥቅም ሊሰጥ በሚችልበት መንገድ ብቻ ነው የሚል ነው። ስለዚህ እርሷ አትሌት ገለቴ ቡርቃ በአግባቡ ለሷ ጥቅም መዋሉ እስካልተረጋገጠ ድረስ የተሰሩት ስራዎች በሙሉ ለሷ እንዳልተደረጉ፣ ለሷ ጥቅም እንዳልተደረጉ ተደርጎ በፍርድ ቤት መብቷን ማስጠበቅ የምትችልበት ግልጽ የሆነ መብት አላት ማለት ነው። ከዚህም በተጨማሪ ጉዳዩ የወንጀል ኃላፊነት ያታለላትም ጭምር ስለሆነ በማታለልና በማጭበርበር ወንጀልም ጭምር ሊጠየቅ የሚገባበት ግልጽ የሆኑ ነገሮች አሉ። ስለዚህ በዝርዝር ከዚህ በኋላ የውክልና ጉዳይ በተያያዘ ምንሄድ ይሆናል። ግን አሁንም አደራ የምላችሁ ይህንን መረጃ የምታዩ ባለሀብቶች፣ አርቲስቶች፣ ሌሎቻችሁ ማናቸውም የሆኑ የውል ስምምነትም ሆነ ውክልና በምትሰጡበት ጊዜ የህግ ባለሙያን ማማከር ቀዳሚ ትኩረታችን እንዲሆን ነው። አመሰግናለሁ።